በዛሬ ዕለት እጅግ በጣም የሚያስገርም ነገር ተሰምቷል። በተለይ እንግዲህ አብርሃምና ሩታ ወደ ውጭ ሀገር ለመሄድ ዝግጅት እንደጀመሩ አንድ መረጃ ወጥቷል። ስለሱ ጉዳይ በደንብ እናነሳለን። እሱ ብቻ አይደለም፣ ስለ መተቱ ጉዳይ እንግዲህ በስፋት ሲወራ ነበረ። ሀብሉ ላይ ያለው ነገር ምን ሆነ፣ እንዴትስ መጨረሻውስ ምን ላይ ደረሰ የሚል ነገርም በብዛትም ሲወራበት የነበረ ጉዳይ ነው። ስለሱም አዲስ ነገር አለ፣ ስለሱም እነግራቸዋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም በሚገርም ሁኔታ ማለት ይቻላል አብዛኛው ተመልካች ተደስቶ ነበረ። ምክንያቱ ደግሞ ምንድነው ካላችሁ እንግዲህ አብርሃም ስሜቱን በግልጽ ሲናገር ነበረ። እሱ ብቻ አይደለም እንግዲህ ያው በስተመጨረሻ ሩታ መታ ከነ ቡዜ ቤት እንግዲህ ወስዳ አብርሃምን ወደ ቤቷ ይዛ ሄዳለች። እጅግ በጣም የሚያስደስት ነገር ሆኗል ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው ሩታ እያንዳንዱን ነገሮችን ቆማ ዝም ብላ እንግዲህ ስታዳምጣቸው ነበረ ለረጅም ሰዓታት ማለት ይቻላል። እንግዲህ ያው እነሱ የሚናገሩትን እያንዳንዱን ነገሮችን ስሰማ ነበረ። ምንም አይነት መልስ እንኳን በትክክል ሳሰጣቸው በስተመጨረሻ በሚገርም ሁኔታ እንግዲህ አብርሃም እያንዳንዱን እነሱ የሚጠይቁትን መልስ በትክክል እየመለሰ ፍጹም ጤነኛ እንደሆነ እንግዲህ በግልጽ አሳይቶናል ማለት ነው። እሱ ብቻ አይደለም። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ስሜቱን መናገሩ ብቻ ሳይሆን ካሁን በኋላ ከማን ጋር መኖር እንዳለበት በግልጽ ሲናገር ነበረ። በተለይ እንግዲህ ከልጁ ጋር መኖር እንደሚፈልግ ከሚስቱ ጋር መኖር እንደሚፈልግና እነሱም እንግዲህ ያው በዚህ ደስተኛ እንዳልሆኑና አሁን ላይ ግን ደስተኛ መሆን እንዳለባቸው አብርሃም ሲያስረዳቸው ነበረ። በተለይ እንግዲህ የኔ ጤንነት አሳስቧቸዋል ወይ ብሎ እንኳን ጠይቆ ነበረ። በተለይ እንግዲህ ያው ዳኒ በጣም በተደጋጋሚ ማለት ይቻላል ታማል እኮ ምንም ማስታወስ አትችልም፣ ምንድነው የምታወራ አብርሃም ብሎ በደንብ ሲጠይቀው አንተ ነህ ወይስ እኔ ነኝ የታመምኩ ብሎ በግልጽ ሲጠይቀው ሰምተን እጅግ በጣም አስገርሞናል በትላንትናው ዕለት። እንግዲህ ዛሬ ደግሞ አዳዲስ ነገሮች እየተሰሙ ነው። እጅግ በጣም ደስ የሚል ዜና ነው። እውነት ለመናገር እንግዲህ ያው እውነቱ ያው በቅርቡ የሚታወቅ ይሆናል። ነገር ግን ያሰቡትን በግልጽ እነግራቸዋለሁ። በተለይ እንግዲህ አብርሃምና ሩታ በጣም ብዙ ነገሮችን በዚህ ጊዜ እያሳለፉ እንደሚገኙ ሁላችን የምናውቀው ጉዳይ ነው። እንግዲህ ሩታ ይህንን ነገር ለጊዜውም ቢሆን አብርሃም ተረጋግቶ ነገሮችን ማስተዋልና ነገሮችን ለመምራት እንግዲህ የሚችልበትን እረፍት እንዲያገኝ ያው ከዚህ ቦታ መራቅ አለብን ብላ እንግዲህ በግልጽ ስትነግረው ነበረ። እሱ ብቻ አይደለም። ለተወሰነ ጊዜ እንግዲህ ወደ ውጭ ሀገር ሄዶ በተለይ ወደ ዱባይ እንደሆነ አንዳንድ ወሬዎችም ሲሰሙ ነበረ። ወደዛ ሄዶ እንግዲህ ለተወሰነ ጊዜ ያው እረፍት አድርገው እዛውም ተዝናንቶ ወደዚህ ለመመለስም ጭምር እንዳሰቡ በግልጽ እንግዲህ ትላንትና ያው አንድ መረጃ ወጥቷል ማለት ነው። እንግዲህ እውነት ተስፋ የሚሰጥ ነገር ነው። ይሄ ነገር ትክክል ከሆነ እጅግ በጣም በጣም ደስ የሚያሰኝ ነው። ምክንያቱ ደግሞ እንግዲህ በዚህ ሰዓት ከነሱ ጋራ ምንም አተካራ ማሳለፍ አይችልም አብርሃም። ምክንያቱ ደግሞ በተደጋጋሚ የሚያደርጉት ነገር አብርሃምን ለማሳበድ ካልሆነ እንጂ ምንም ፍጹም እንግዲህ የአብርሃም ጤንነት አሳስቧቸው ይህን ያህል በጣም ተጨንቆ ያደረጉት አንዲትም ነገር እንደሌለ ለመረዳት ችለናል ማለት ነው። እንግዲህ ይሄ ነገር መስተካከል አለበት። በተለይ እንግዲህ አብርሃም ወደ ሰላሙ ለመመለስ ወይም ደግሞ እንግዲህ ከነሱ ርቆ እንኳን አትሊስት ሰላሙን አግኝቶ ከሚስቱ ጋርና ከልጁ ጋር በሰላም መኖር አለበት ብዬ ነው የማስበው። እንግዲህ ሩታ ያሰበችው ትልቅ ነገር ነው። እጅግ በጣም በጣም ምርጥ ነገር ነው ብዬ ነው የምናገረው። ምክንያቱ ደግሞ እንግዲህ ወደ ውጭ ሀገር ከሄዱ ለተወሰነ ጊዜም ቢሆን ከእንደዚህ አይነት ጭቅጭቆች ይድናሉ። እሱ ብቻ አይደለም። አብርሃምም ተረጋግቶ ወደ ራሱ ተመልሶ እያንዳንዱ ነገሮች እንግዲህ በራሱ እያደረገ ደስተኛ ሆኖ ከሚስቱም ከልጁም ጋር ጥሩ ጊዜ አሳልፎ ከዛ በኋላ ወደ ቤቱ መመለስ ይችላል ማለት ነው። ይህ ነገር ደግሞ ለእነሱም በጣም ጠቃሚ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። በተለይ እንግዲህ ለሩታና ለአብርሃም እጅግ በጣም ጠቃሚ እንደሆነ ነው ምነግራችሁ። እሱ ብቻ አይደለም። እንግዲህ ቡዜ አብዳለች፣ ሌላ ታሪክ ውስጥ ገብታለች። በተለይ እንግዲህ ስለ ወንድሟ ብዙ ነገሮችን እያወራች ነው። ያው እንግዲህ ስለ እንትኑም ስታወራ ነበረ፣ ስለ ሀብሉ ጉዳይ በተደጋጋሚ እንግዲህ ሀብሉ ላይ እንደተሰራ ነው አሁንም ጭምር የምታምነው። ነገር ግን አብርሃም ላይ ምንም አይነት ለውጥ አልታየም። ነገር ግን እሷም አሁን በተደጋጋሚ ስለ ሀብሉ ጉዳይ እያነሳች አብርሃም ነገም ቢሆን ወይም ከነገ ወዲያ በኋላም ቢሆን ወደ ማንነቱ መመለሱ አይቀርም። በዛን ሰዓትም እንግዲህ
ሩታ ማነሽ ብሎ ይጠይቃታል። ከዛ በኋላ ወደ ሄርሜላ እየሮጠ ይመለሳል። በዚህ ደግሞ እርግጠኛ ነኝ ብላ እንግዲህ በግልጽ ስትናገር ነበር ዛሬ። እንግዲህ ይሄ ነገር እንኳን ቢከሰት ራሱ ወይም ደግሞ እንደዚህ አይነት ነገር ስሜት እንኳን ቢሰራ ወይም ደግሞ አብርሃም ላይ እንደዚህ አይነት ነገር ቢሆን ራሱ እውነት ለመናገር ሌላ እኛ ያላየነው ወይም ደግሞ እኛ ያልደረስንበት አብርሃም ላይ ያሰሩት ሌላ መተት ይኖራል ወይም ደግሞ ሌላ ጥንቆላ ሊኖር ይችላል ወይ መስተፋቀርም ሊሆን ይችላል። በዛም በዚህም ሆኖ ግን አብርሃም ላይ ያሰቡት የሆነ ነገር እንዳለ ነው የሚሰማኝ እንጂ በጭራሽ በተአምር ነው የምላችሁ በሀብሉ ጉዳይ እንግዲህ ምንም አይነት የሚከሰት ነገር የለም። እነሱ ግን አሁንም አርፎ እንደማይተኙና በዚህ ጉዳይ ላይም እንግዲህ በደንብ እየተመካከሩበት እንደነበረ በተለይ በዛሬ ዕለት እንግዲህ ብዙ ነገሮችን ለማድረግ አብርሃምን ወደ ራሳቸው ለመመለስ በመተትም በጥንቆላም እንዲሁም እንግዲህ በመስተፋቀርም ይሁን ብቻ እንሞክራለን ብለው በተደጋጋሚ ሲናገሩ ነበረ። እንግዲህ ሩታ በጣም ጥንቃቄ ማድረግ አለባት። በተለይ እነዚህ ሰዎች እጅግ በጣም በሽተኞች ስለሆኑ ለሷ ወይም ደግሞ ለአብርሃምም ጭምር ስለማያስፈልጉ ለጊዜውም ቢሆን ምንም አይነት ከነሱ ጋራ ግንኙነት ባይኖራቸው መልካም ነው ብዬ ነው የማስበው። በሌላ በኩል ደግሞ እጅግ በጣም ያስገረመኝ አንድ መልእክት አይቼ ነበረ። በትላንትናው ዕለት እንግዲህ እጅግ በጣም በሚገርም ሁኔታ ሜላት እንግዲህ ያው የሩታ እህት አንድ መልእክት አስተላልፋ ነበረ። በተለይ እንግዲህ ያው እናትየው ብዙ ነገሮችን ሲናገሩ ነበረ። ስለ ሩታም አንስቶ ስለ ትዳሯም ስለ በጣም ብዙ ነገሮችን ሲያወሩ እንደነበረ ሰምተናል። በተለይ እንግዲህ ያው ስለ ሩታ ሲያነሱ መተት ተብሎ በተለይ ሩታ ላይ በጣም ብዙ ነገሮች የሚወራ ወሬ ፍጹም ውሸት እንደሆነና እሷን ለመጣል ወይም ደግሞ እንግዲህ ትዳሯን በትክክል እንዳትኖር በጣም ብዙ ሴራዎችን እያሴሩ እንደሆነ በደንብ አድርጎ እንግዲህ የሩታ እናት ሲናገሩ ነበረ። በተለይ እንግዲህ እነሱንም ጭምር ማስጠንቀቂያ እንደሰጡ ትላንትና አይተናል። በተለይ እንግዲህ ያው ለሩታ በጣም ብዙ የሚቀርቡ ሰዎች አሉ። እያንዳንዱ የሚቀርቧት ሰዎች እንግዲህ ለሷ ጠላት ሆኖ ተገኝቷል። ይሄ ደግሞ የሆነው እንግዲህ እሷ ለእውነት የቆመችና ለትክክለኛ ማንነቷ ስለቆመች እነሱ ደግሞ ለገንዘብና ለውሸት ስለቆሙ በተደጋጋሚ ማለት ይቻላል ሩታን ለመጉዳት ከፍተኛ ጥረት እያደረጉ ነው። እሷ ግን በብቃት ሁሉም ነገሮችን በማስተዋል እያለፈችው እንደሆነችም ጭምር እንግዲህ በግልጽ አድርጎ እናትየው ሲናገሩ ነበረ። እውነት ለመናገር እንግዲህ እናትየው የተናገሩትን በሙሉ በትክክል ነው ወይም ደግሞ ትክክል ነው ብዬ ነው የምቀበለው። ምክንያቱ ደግሞ እንግዲህ እያንዳንዱ ያነሱትን ሐሳብ እነሱም ሲያደርጉ የነበሩ በተለይ እንግዲህ እነ ዳኒ ሲያደርጉ የነበረው ሐሳብ ስለሆነ በትክክል ይገልጻቸዋል ብዬ ነው የማስበው። እንግዲህ ለገንዘብ እንደቆሙ ሁላችንም እናውቃለን። በተለይ ዳኒም ጨምሮ ዳዊትም ሰሞኑን ተቀላቅሏል። በዚህ ገንዘብ ዙሪያ እንግዲህ ያልተቀላቀለ ሰው የለም። ቡዜም አለችበት። ሁሉም ሰው በዚህ ሁኔታ ውስጥ አለ። ምክንያቱ ደግሞ እንግዲህ ሄርሜላ በደንብ እየከፈለቻቸው በደንብ እንዲናገሩ እያረገች ነው። እሷ ምንም አትናገርም፣ ቆማ እያንዳንዱ ነገሮችን ትሰማለች። ነገር ግን እነሱ በጣም ይከራከሩላታል። በጣም ብዙ ነገሮችን ለማድረግ ይሞክራሉ። ምክንያቱ ደግሞ እንግዲህ ገንዘብ ስለሆነ የተከፈላቸው እያንዳንዱን በተናገሩት ቁጥር ነው እሷም ክፍያዋን የምትከፍለው። ለዛ ነው እንግዲህ የሩታም እናት ይህንን ነገር ስላስተዋሉ ወይም ደግሞ እያንዳንዱን ነገር ስለሚያውቁ በግልጽ አድርጎ እንግዲህ ያው ስለ ሄርሜላ በግልጽ አድርጎ ሲናገሩ ነበረ። በገንዘብ እንደተገዙ ኢቭን እንግዲህ ሄርሜላ የገዛቻቸው ሰዎችም ጭምር እጅግ በጣም ውሸታም ሰዎች እንደሆኑ ስለመተት ስለተለያዩ ነገሮች የሚያወሩት ሆን ብሎ ፈጥሮ እንደሆኑም ጭምር በግልጽ ሲናገሩ ነበረ። እሱ ብቻ አይደለም እንግዲህ አብርሃም የሆነ ነገር እንኳን ከሆነ እነሱ ናቸው ሊያደርጉት የሚችሉ ወይም ደግሞ መተት እንኳን ተሰርቶበትም ከሆነ እነሱ እራሳቸው ነው የሚያሰሩበት እንጂ ሌላ ሰው ሊያሰራ አይችልም። በዚህ ሁኔታ ደግሞ እርግጠኛ ሆኜ ነው የምነግራችሁ። በተለይ እንግዲህ ልጄ በጭራሽ እንደዚህ አይነት ነገር ውስጥ አትሳተፍም ብሎ እንግዲህ የሩታ እናት ስለ ሩታ በግልጽ ሲናገሩ ነበረ። በተለይ እንግዲህ ስለ ሩታ ባህሪ ሲናገሩ በጭራሽ እንደዚህ አይነት ነገሮች ላይ ተሳትፋ አታውቅም። በጭራሽ እንግዲህ የጥንቆላ ወይም ደግሞ ይሄ መተት የሚባለውን ነገር በህይወቷ አይታም ሰምታም እንደማታውቅ እንግዲህ በግልጽ አድርጎ የሩታ እናት ሲናገሩ ማለት ነው። ያው የተሰማው ትላንትና እጅግ በጣም ደስ የሚል መልእክትም ለነሱም ልኳል ማለት ነው። ማስጠንቀቂያም ጭምር ነው። እንደሚገባቸውም ተስፋ ይኖረናል ማለት ነው። እንግዲህ አዳዲስ ነገሮች እየተሰሙ ነው። እንግዲህ ሩታ ወደ ውጭ ሀገር ለመሄድ በተለይ ከአብርሃም ጋራ ባንድ ላይ ሆኖ ተዝናንቶ
ለመመለስ አንዳንድ ፕሮሰሶችን እንደጀመረች ተሰምቷል። እጅግ በጣም ተስፋ የሚሰጥና ሊበረታታ የሚገባ ጉዳይ ነው ብዬ ነው ማስበው። እንግዲህ ከሄዱ መልካም ጉዞ ብለን እንትን እንላለን። እንግዲህ ያው ሁላችሁም ጥሩ ነገር ትመኛላችሁ ብዬ ነው ማስበው። ከዛ ውጪ እንግዲህ ያው እነ ዳኒም ይሁኑ እነ ቡዜም እንግዲህ መዋረዳቸውን ይቀጥላሉ ማለት ነው። አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።